ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሀገራዊ ምክክር ኮሚሽን በአዲስ አበባ ለሚኖሩ የትግራይ ተወላጆች የምክክር ተሳትፎ ጥሪ አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ሊያከናውን ያቀደውን የምክክር ሂደት አካል የሆነውን የአጀንዳ ማሰባሰብና የተሳታፊዎች ልየታ መድረክ በአዲስ አበባ ከተማ ለሚገኙ የትግራይ ተወላጆችና ከተለያዩ የክልሉ አካባቢዎች ለሚመጡ ተወካዮች ጥሪ አድርጓል። ኮሚሽኑ መጋቢት 15 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳመለከተው በትግራይ ክልል ውስጥ የምክክር ሂደቱን ለማካሄድ አስቻይ ሁኔታዎች እስከሚፈጠሩ ድረስ በሌሎች የሀገሪቱ አካባቢዎች ሲከናወኑ የቆዩ ተግባራትን በአዲስ አበባ ከተማ ለማከናወን አቅዷል። በዚህ መሰረት መድረኩ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም ድረስ በአዲስ አበባ ስካይላይት ሆቴል እንደሚካሄድ ተገልጿል። እንደ ኮሚሽኑ ገለጻ ከመጋቢት መጨረሻ ጀምሮ ለሚከናወነው ለዚሁ መድረክ ከትግራይ ክልል ሁሉም ዞኖች ለሚመጡ የወረዳ የህብረተሰብ ክፍሎች፣ የመንግስት አካላት፣ መንግስታዊ ያልሆኑ ተቋማት፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች በደብዳቤ ጥሪ ይደረጋል። በተጨማሪም በአዲስ አበባ ከተማ የሚኖሩና በምክክር ሂደቱ ላይ ለመሳተፍ ፍላጎት ያላቸው የትግራይ ተወላጆች በበይነ መረብ አማካኝነት እንዲመዘገቡ ኮሚሽኑ ጥሪ አቅርቧል። ምዝገባው የሚካሄደው ኮሚሽኑ ይፋ ባደረገው የድረገጽ ሊንክ አማካኝነት ሲሆን ተመዝጋቢዎች በሚያስቀምጡት የስልክ ቁጥር መሰረት ጥሪ እንደሚደረግላቸው ታውቋል። ይህ የአዲስ አበባው መድረክ በትግራይ ክልል ወደፊት ለሚካሄደው አጠቃላይ ሀገራዊ የምክክር ጉባኤ እንደ አንድ ትልቅ ምዕራፍ የሚቆጠር ሲሆን ሂደቱ ሁሉንም አካታችና ተአማኒ ለማድረግ የታለመ መሆኑን ኮሚሽኑ በመግለጫው አመልክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ2 ሳምንታት በፊት ከሀገር ውስጥ የመገናኛ ብዙሃን ተቋማት አመራሮችና ባለሙያዎች ጋር በኮሚሽኑ ቀጣይ ስራዎችና የመገናኛ ብዙሃን ተሳትፎ ዙሪያ ውይይት ባካሄደበት ወቅት ከምክክሩ ሂደት ጋር የተገናኙ ጥያቄዎች ተነስተው ነበር። ከነዚህም ውስጥ የትግራይ ክልል ምክክር አዲስ አበባ እንዲካሄድ ይደረጋል በሚል የሚነገረውን ጉዳይ አስመልክቶ የቀረበው ጥያቄ አንዱ ሲሆን ለጥያቄው ምላሽ የሰጡት የምክክር ኮሚሽኑ አባል ኮሚሽነር አምባሳደር መሐመድ ድሪር እኛ የትግራይ ምክክር አዲስ አበባ ላይ ይካሄድ አላልንም፣ የተሳሳተ መረጃ ነው ማለታቸው ይታወሳል። አንዳንዶች ምክክሩ የቄንጥ ነው ሲሉ ቢሰሙም ከሁሉም በላይ የትግራይ ሕዝብ ምክክር ያስፈልገዋል ማለታቸውም አይዘነጋም። ትብብር ለኢትዮጵያ አንድነት በጸጥታ ስጋት ምክንያት ምርጫው አስቻይ እንዳልሆነ ገለጸ። የፖለቲካ እስረኞች እንዲፈቱም ጠይቋል። በ2018 ዓ.ም የሚካሄደውን 7ኛውን ሀገር አቀፍ ምርጫ አስመልክቶ ትብብር ለኢትዮጵያ አንድነት ፓርቲ ዛሬ ባወጣው መግለጫ በሀገሪቱ ያለው ወቅታዊ የጸጥታ ሁኔታና የእርስ በርስ ጦርነት ለምርጫው አስቻይ አለመሆኑን አስታውቋል። ስብስቡ መንግስትና ታጣቂ ኃይሎች በድርድር ሰላም እንዲያወርዱና የታሰሩ የፖለቲካና የማንነት እስረኞች በአስቸኳይ እንዲፈቱ ጥሪ አቅርቧል። ትብብሩ ዛሬ መጋቢት 15 ቀን 2018 ዓ.ም ባወጣው ወቅታዊ መግለጫ እንዳመለከተው ቀደም ሲል በህዳር ወር 2018 ዓ.ም ምርጫው ከመካሄዱ በፊት እንዲሟሉ ያቀረባቸው ቅድመ ሁኔታዎች እስካሁን ምላሽ አላገኙም። በተለይም መንግስት ለሰላማዊ አማራጮች ጆሮ ዳባ ልበስ በማለት ሀገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ነው በማለት ገልጿል። እንደ መግለጫው በአሁኑ ወቅት በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም በከፊል ኦሮሚያና በቤንሻንጉል ጉሙዝ መተከል ዞን ያለው ከፍተኛ የጸጥታ ችግር ለእጩዎችና ለአባላት ደህንነት አደገኛ መሆኑ ተጠቁሟል። ትብብሩ እነዚህ ነባራዊ ሁኔታዎች ምርጫውን በዲሞክራሲያዊ መንገድ ለማከናወን አዳጋች እንደሚያደርጉት በመረጃና በማስረጃ ማረጋገጡንም አስፍሯል። ትብብሩ በምርጫ ቦርድ በኩል እጩዎቹን አስመዝግቦ ወደ እንቅስቃሴ ቢገባም ከቅርብ ጊዜ ወዲህ ግን በእጩዎችና በምርጫ አስተባባሪዎች ላይ የሚደርሰው እንግልት እየጨመረ መምጣቱን በመረጃ ማረጋገጡን አስፍሯል። እንደ ማሳያም ባለፈው እሁድ መጋቢት 12 ቀን 2018 ዓ.ም በማዕከላዊ ጎንደር ዞንና በጎንደር ከተማ አዘዞ ክፍለ ከተማ የተከሰተው ግጭት በመራጩ ህዝብና በእጩዎች ላይ ከፍተኛ ፍርሃትና ተስፋ መቁረጥ መፍጠሩን ገልጿል። የእጩ ምዝገባ ተጠናቆ የምርጫ ቅስቀሳ በተጀመረበት በዚህ ወቅት የእያንዳንዱ የትብብሩ እጩ እንቅስቃሴ ከየትኛውም ወገን ሊቃጣበት የሚችል የህይወት አደጋ ላይ ነው ያለው መግለጫው ለእጩዎቹና ለአባላቱ ደህንነት አስተማማኝ ዋስትና እስካልተገኘ ድረስ በአደባባይ ከመንቀሳቀስ እንደሚቆጠብ አስታውቋል። ትብብሩ በቀጣይ ሁኔታዎችን እየገመገመና አስፈላጊውን ፖለቲካዊ እርምጃ እየወሰደ ለህዝብ ይፋ እንደሚያደርግም በመግለጫው መጨረሻ ላይ አመልክቷል።
መከላከያ ሰራዊት በአማራ ክልል ምስራቅ ጎጃም ዞን በሚንቀሳቀሰው የፋኖ ታጣቂ ቡድን ላይ እርምጃ ወስዶ በአካባቢው ሰላም ማስፈን በመቻሉ ለዓመታት ግንባታው ተቋርጦ የቆየው የአየር ማረፊያ ግንባታ ዳግም መጀመሩ ተገለጸ። መከላከያ ሰራዊቱ በአማራ ክልል ምስራቅ ጎጃም ዞን የሚንቀሳቀሰውን የፋኖ ታጣቂ ቡድን እኩይ ተግባር መቆጣጠር መቻሉን ተከትሎ በዞኑ ለዓመታት ግንባታው ተቋርጦ የቆየው የቸርተከል አየር ማረፊያና ሌሎች ወሳኝ የመሰረተ ልማት ስራዎችን ዳግም ማስቀጠል እንደተቻለ የሰራዊቱ 6ኛ እዝ ምክትል አዛዥ ሜጀር ጀነራል ነገሪ ቶሊና ተናግረዋል። ሜጀር ጀነራል ነገሪ ቶሊና ከምስራቅ ጎጃም ዞን አመራሮች ጋር በመሆንም ዳግም ወደ ግንባታ የገቡ ፕሮጀክቶችን በዛሬው ዕለት መጎብኘታቸውን የመከላከያ ሰራዊት መረጃ ያመለክታል። በዞኑ እየተከናወነ ያለው የመሰረተ ልማት ግንባታ የህዝቡን የወደፊት ህይወት የሚለውጡ መሆናቸውን የተናገሩት ሜጀር ጀነራል ነገሪ ቶሊና አሁን ያለውን መልካም አጋጣሚና እድል ማህበረሰቡ እንዲጠቀምበትና የማደግ ተስፋውን እውን እንዲያደርግ ጥሪ አቅርበዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ ግንባታው ተቋርጦ የቆየው የቸርተከል አየር ማረፊያ የአካባቢው የህዝብ የዘመናት ጥያቄ ሆኖ ሲነሳ የነበረና መንግስት በሰጠው ትኩረት በእቅድ ተይዞ ወደ ተግባር የተሸጋገረ ቢሆንም በክልሉና በዞኑ በተፈጠረው የጸጥታ ችግር ምክንያት ግንባታው ተቋርጦ መቆየቱን ተናግረዋል። አቶ ኑርልኝ ጽንፈኛ ያሏቸው በአካባቢው የሚንቀሳቀሱ ታጣቂዎች በፈጠሩት የጸጥታ ችግር ምክንያት የቸርተከል አየር ማረፊያና ሌሎችም በዞኑ የተጀመሩ ታላላቅ መሰረተ ልማቶችን ከማውደምና ከመዝረፋቸው ባለፈ ግንባታዎቹ ላለፉት 3 ዓመታት እንዳይከናወኑ ማድረጋቸውን ገልጸዋል። ነገር ግን መከላከያ ሰራዊት በወሰደው እርምጃ የታጣቂዎቹ አከርካሪ ተሰብሮ አሁን ላይ በዞኑ ሰላም መስፈኑንና የልማት ስራዎችንም ማስቀጠል መቻሉን ነው የገለጹት። አየር ማረፊያውን የሚገነባው ተቋራጭ ዋና ስራ አስኪያጅ ኢንጂነር ዘየደ አበራ በበኩላቸው በአሁኑ ወቅት የአየር ማረፊያው ግንባታ ከሚፈልገው ፍጥነት በላይ እየተከናወነ መሆኑን፣ ለዚህም መከላከያ ሰራዊት የአካባቢውን ሰላም ማረጋገጥ መቻሉ ትልቅ አስተዋጽኦ ማድረጉን ገልጸዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።